አድርጉልን። በፍጹም መልካምነታችን አይደለም። አሳጥማጅ አራጭ ፈሪሳዊ ዞር ብሎ ሊያየው የማይችል በማህበረሰቡ መካከል እከሌ ተብሎ ስሙ ሊወጣ ሊጠራ የማይችል ጴጥሮስን፣ ማቴዎስን፣ ያዕቆብን ምናምን ደርድሮ በመንግስት ያው ከኔ ጋር አብራችሁ በማዕድ ትቀመጣላችሁ። መቼ? ለዘላለም። ይሄን ቸርነታው ይደረጋል ሰማይ። ማን ነው ይሄን ቸርነት የሚያደርገው? አብ። በፍጹም አይገባን። አከበረን። አብርሃምና እናንተ አሁን ጎልጉን አስባችሁታል? ጳውሎስና እኛውን ጎልጉን አይገባን። አከበረን ሰማይ። እንደዚህ እንዳትፈራ እግዚአብሔር ይጥለኝ ይሆን እንዳትወጣ ደክማለሁ አግዛ ያቀታለሁ እንዲያስተምሩ አረጋል። ኢየሱስ ልዩነቱ ነው። ዳዊት ምን ያደርግ? ዳዊት ማብላትን የሚችለው ኢየሱስ አለው ብዙ ነገር የሁሉም ነገር ስፔር አለው ይቀይርላል። ደጅን ብቻ ነክቶ ጨርቅን ቀይሮ አያሳምርም፣ ውስጥንም ይቀይረዋል። ማንም ሊያስተካክል የማይችለው ነገርን ያስተካክለዋል። ከነ እንከን አያስቀምጥም። እንከንን ከላይ ላይ ሲመጡ ኃጢአት የሌለበት ይውገራት ምናምን ካለ በኋላ ተመልሳ ልትይ ስትል ደግመሽ አታርጊ ማለት እንዳታደርጊ ማለት አይደለም። እማታደርግበትን አቅም ነው የሚሰጣ። አያሁን ካለው ከሳሿ ማባረር ብቻ አይደለም፣ እሷም ከዚህ በኋላ እማትከሰስበትን አቅም በቃ እድፋሙን ልብስ አውልቁ ብሎ አይለቅም። ንጹህ አልብሱት የሚል አለ። ከነ ምናምን አይተው አራግፎ ቀድሶ ንጹህ አድርጎ ለመንግስቱ የሚመጥን አድርጎ በዘላቂነት በቤቱ ያኖራል። ስሙ ለዘላለም የተመሰገነ። የጌታ ቃል እንደዚህ ይላል። ዳዊትም ስለ ዮናታን ስል ቸርነት አደርግለት ዘንድ ከሳኦል ቤት የቀረ ሰው ይኖር ይሆን በማለት ጠየቀ። በዚያን ጊዜ ከሳኦል ቤት ሲባ የሚባል አንድ አገልጋይ ስለነበር ወደ ዳዊት እንዲሄድ ነገሩት። ንጉሡም ሲባ የምትባለው አንተ ነህን ሲል ጠየቀው። እርሱም አዎን እኔ አገልጋይህ ነኝ አለ። ንጉሡም የእግዚአብሔርን ቸርነት እንዳደርግለት ከሳኦል ቤት የቀረ ሰው የለምን ሲል ጠየቀው። ሲባም ለንጉሡ እግሮቹ ሽባ የሆኑ አንድ የዮናታን ልጅ አለ ብሎ መለሰለት። ንጉሡም የት ነው ያለው ብሎ ጠየቀ። ሲባም ሎዶባር በተባለ ስፍራ በአሚኤል ልጅ በማኪር ቤት ይገኛል ብሎ መለሰለት። ስለዚህም ንጉሥ ዳዊት ሜምፊቦስቴን ከአሚኤል ከማኪር ቤት ከሎዶባር ልኮ አስመጣው። የሳኦል ልጅ የዮናታን ልጅ ሜምፊቦስቴ ወደ ዳዊት በመጣ ጊዜ አክብሮቱን ለመግለጥ ለጥ ብሎ እጅ ነሳ። ዳዊትም ሜምፊቦስቴ ብሎ ጠራው። እርሱም እነሆ አገልጋይህ አለው። ዳዊትም አትፍራ፣ እኔ ስለ አባትህ ስለ ዮናታን ስል በእርግጥ ቸርነት አደርግልሃለሁ፣ የአባትን የሳኦልን ምድር በሙሉ እመልስልሃለሁ፣ ዘወትርም ከማዕዴ ትበላለህ አለ። ሜምፊቦስቴ ለጥ ብሎ እጅ ነሳና እንደ ሞተ ውሻ ለምቆጠር ለእኔ ይህን ያህል የምታደርግልኝ አገልጋይ ኧረ ማነኝ አለ። ከዚያም ንጉሡ የሳኦልን አገልጋይ ሲባን ጠርቶ እንዲህ አለው፣ የሳኦልና የቤተሰቡ የሆነውን ሁሉ ለጌታ የልጅ ልጅ ሰጥቸዋል። አንተም ልጆችና አገልጋዮች የጌታችሁን የልጅ ልጅ የሚበላውን እንዲያገኝ መሬቱን እረሱለት፣ ምርቱንም አግቡለት። የጌታ የልጅ ልጅ ሜምፊቦስቴ ግን ምንጊዜም ከማዕዴ ይበላል። በዚያን ጊዜ ሲባ 15 ወንዶች ልጆችና 20 አገልጋዮች ነበሩት። ከዚያም ሲባ ንጉሡን ጌታዬ ንጉሥ አገልጋዩን ያዘዘውን ሁሉ አገልጋይ ይፈጽመዋል አለው። ስለዚህ ሜምፊቦስቴ ከንጉሡ ልጆች እንደ አንዱ ሆኖ ከዳዊት ማዕድ ይበላ ነበር። ሜምፊቦስቴ ሚካ የተባለ አንድ ትንሽ ልጅ ነበረው። የሲባ ቤተሰቦች በሙሉ ሜምፊቦስቴን ያገለግሉት ነበር። ሜምፊቦስቴም ሁል ጊዜ ከንጉሡ ማዕድ ስለሚበላ ይኖር የነበረው በኢየሩሳሌም ነው። 2 እግሮች ሽባ ነበሩ። ጌታ የተመሰገነ ይሁን። የአምላካችን እግዚአብሔር ስም ከዘላለም እስከ ዘላለም የተባረከ ይሁን። ያነበብነው የሁለተኛ ሳሙኤል ምዕራፍ 9 ላይ ከቁጥር 1 ጀምሮ እስከ 13 ድረስ ያለውን ነው አብረን ያነበብነው። ምናልባት በዚህ መጽሐፍ ላይ ያለው አጭሩ ምዕራፍ ይሄ ይመስለኛል። በዚህ መጽሐፍ ላይ ያለው አጭሩ ምዕራፍ ይሄ ይመስለኛል። ወደ 24 ምዕራፍ አካባቢ የተሸከመ መጽሐፍ ነው። ሁለተኛ ሳሙኤል አንደኛ ሳሙኤልንም ሁለተኛ ሳሙኤል
ሳሙኤልንም በተለያየ አጋጣሚ በዚህ ቦታ በጣም በተደጋጋሚ እንዳነሳው ተስፋ አረጋለሁ። የአቢሴሎምና የዳዊትን ከዚህ በፊት ተናግሬዋለሁ አይደል? አቢሴሎምና ዳዊትን ተናግሬዋለሁ እዚሁ መጽሐፍ ላይ እዚሁ ሁለተኛ ሳሙኤል ላይ ያለ ሐሳብ ነው። ዛሬ ደግሞ በጣም ጥቂት ነገር ብቻ ከዚህ መጽሐፍ ላይ ከዚህ ምዕራፍ ላይ አብረን እንካፈላለን። መጽሐፉ በሳሙኤል ስም ቢሰየምም እንግዲህ ከዚህም በፊት እንደነገርኳችሁ ኦልሞስት ሁለተኛ ሳሙኤል ላይ ሳሙኤል የሚባለው ሰው ራሱ ሁለተኛ ሳሙኤል ላይ ሳሙኤል ራሱ የለም። አንደኛ ሳሙኤል ላይ ነው ሳሙኤል ወደ ጌታ ሄደው። ይሄ መጽሐፍ ግን በሱ ስም ተሰይሞለታል። ልክ እንደ አንደኛው መጽሐፍ ሁሉ በመሰረቱ እኛ እጅ ላይ ነው አንደኛና ሁለተኛ እንጂ መጽሐፉ በዕብራውያኑ እጅ ላይ ወጥ መጽሐፍ ነው። ይህንን መጽሐፍ ጨምሮ የሩትንም መጽሐፍ ደግሞ እንዲጽፍልን እግዚአብሔር ዕድል የሰጠው ይህ ሰው እንደሆነ ይታመናል። እና በዚህ መጽሐፍ ላይ ካሉ በጣም አስደናቂ ትረካዎች መካከል አንዱ በጣም ብዙዎቻችሁም ደግሞ እንደምታስቡት እንደምታስታውሱት እንደምታነቡትም በእውነት ተስፋ አረጋለሁ። ይሄ ታሪክ ምናልባት በዚህ በሁለተኛ ሳሙኤል ላይ ካሉ ታሪኮች መካከል በጣም ለየት ባለ አይነት መንገድ ንጉሥ ዳዊት ሜምፊቦስቴ ለተባለ ለሳኦል የልጅ ልጅ ለዮናታን ልጅ ለነበረው ለሜምፊቦስቴ ያደረገለትን ቸርነት ነው በዚህ ቦታ ላይ የዚህ ታሪክ ጸሐፊ የሚያስገባው። እንግዲህ ምዕራፍ 9ን ሙሉ ለዚህ ታሪክ ሰጥተውታል ማለት ነው። ዳዊት ከነገሰ በኋላ እንግዲህ ሳኦልና ዮናታን ምናልባት ከሞቱ ከ20 ዓመት በኋላ አካባቢ ነው ይሄ ታሪክ የሚከናወነው። ሳኦልም የለም በሕይወት ዮናታንም ሁላችሁ እንደምታስታውሱት በጦርነት ሁለቱም እንደሞቱ ሁላችሁም ታስታውሳላችሁ። እና ሁለቱም ዘመናቸውን ጨርሰው ከሄዱ ከ20 ዓመት በኋላ አካባቢ ነው ይሄ ታሪክ የሚከናወነው። እና ንጉሥ ዳዊት ከ20 ዓመት በኋላ ነው እንግዲህ ከ20 ዓመት በፊት የገባውን ኪዳን ለመጠበቅ ታማኝነቱን እያሳየ ያለው። እና ከ20 ዓመት በኋላ ንጉሥ ዳዊት ኢየሩሳሌም ዙፋኑን ከዘረጋ በኋላ ቤተ መንግስቱን ከሰራ በኋላ በጣም ብዙ ትልልቅ የሚባሉ ስኬቶቹን ጨርሶ እግዚአብሔር በዙሪያው ካሉ ጠላቶች ሁሉ ካሳረፈው በኋላ ዳዊት ካደረጋቸው ነገሮች መካከል አንዱ ሳይነግስ በፊት ቃል የገባቸው ነገሮች መፈጸም ነው። እና አንደኛው የእግዚአብሔርን የቃል ኪዳን ታቦት ወደ ኢየሩሳሌም ማምጣት ነበር። ያንን በጣም በተሳካ መንገድ አምጥቶታል። ሌላው ደግሞ እንደዚህ ያለውን ሰው ደግሞ ማሰብ ነበርና የምታስታውሱ ከሆነ የዚህ ሜምፊቦስቴ የሚባለው ልጅ አባት ዮናታን ከዳዊት ጋር ንጉሱ ዳዊት ገና ሳይነግስ ያለ የዮናታን አባት ሳኦል ዳዊትን በሚያሳድድበት ጊዜ ሳኦልና ዳዊትና ዮናታን ተገናኝተው የተገባቡት ቃል ኪዳን አለ። አንደኛ ሳሙኤል ምዕራፍ 20 ምናልባት ቁጥሩን ካልተሳሳትኩኝ ቁጥር 14 እና 15 አካባቢ እና የምታስታውሱ ከሆነ ንጉሱ ዳዊት እንደሚነግስ እርግጠኛ ሆነ ዮናታን። እግዚአብሔር ከዳዊት ጋር እንዳለ ገብቶታል ዮናታን። አባቱ ሳኦል ዳዊትን ሲያሳድደው የሳኦል ዘመን እንደማይረዝም ይሄ ወጣቱ ዳዊት ግን ከተወሰነ ጊዜ በኋላ እግዚአብሔር የተናገረውን ነገር እንደሚያደርግለት ዮናታን ገባው። እና ዮናታን ምንድነው የሚለው? ከነገስክ በኋላ አምላክ እግዚአብሔር መንግስትን ካጸና በኋላ እባክህ እኔ እንኳን በሕይወት ባልኖር ከቤተሰቤ መካከል ቸርነት እንዳይጓደልብን እባክህ። አንተ ነገ ትነግሳለህ። እግዚአብሔር ቀብቶሃል። የእግዚአብሔር ዓላማና አጀንዳ ባንተ ላይ እንዳለ ገብቶኛል። አባቴ ሳኦል ከሞተ በኋላ ንግስናውን የምትይዘው አንተ መሆን ጥርጥር የለውም። ሳኦል ገና ንጉስ ነው። ሳኦል በጣም በጦርነት ኃይለኛ ነው። ሳኦል ዳዊትን እያሳደደ ነው። ዳዊት ምናልባት ሽፍታ ነው። ሳኦል ደግሞ ንጉስ ነው። ምናልባት በአንደኛ ሳሙኤል ኮንቴክስት ቀብቷል። አባቴ ንጉስ ሆኖ እያሳደደ ነው። አንተ ነገ ትነግሳለህ። ጥርጥር የለውም። ገብቶኛል እግዚአብሔር ካንተ ጋር እንዳለ። ደግሞ ሳኦል ይቀመጥ እንጂ እስራኤልን የምታወጣና የምታገባ አንተ ነህ። የእስራኤል ልብ በሙሉ ካንተ ጋር ነው ያለው። ከባድ አይደለም? የምታስታውሱ ከሆነ አንደኛ ዜናም ላይ የእስራኤል ሽማግሌዎች እኮ ልክ ሳኦል ከሞተ በኋላ ዳዊትን ሊያነግሱት መጡ ይላል። እና ሁለቴን የተቀባው ዳዊት፣ ይህንን ደጋግሜ ተነገረ። ሁለቴን የተቀባው፣ አንዴ በሳሙኤል አማካኝነት ተቀባ፣ ሁለተኛ በእስራኤል ሽማግሌዎች እንደገና ተቀባ። የእስራኤል ሽማግሌዎች የተለየ ሁለተኛ ነገር አይደለም ያደረጉት። እግዚአብሔር በነብዩ በሳሙኤል እንደተናገረ ንጉሱን ዳዊትን በእስራኤል ላይ እንዲነግስ ሁለተኛ ጊዜ ቀቡት ይልና እንደዚህ ያሉት፣ አንተ የአጥንታችን ፍላጭ ነህ፣
የስጋችን ቁራጭ ነህ። ሳኦል ንጉሥ ሆኖ በነበረበት ጊዜ እንኳ እስራኤልን የምታወጣና የምታገባ እኮ አንተ ነህ። ሳኦል ራሱ ንጉሥ ሆኖ እያለ አንተ ጋር ነው ልቡ ያለው። ስለዚህ አንዱ መገለጫው ዮናታን ለዳዊት የነገረው ነው። የንጉሱ ልጅ ነው፣ ቤቱን ያውቀዋል። እና እንደዚህ ያለው እግዚአብሔር ካንተ ጋር ነው ትነግሳለህ። አውቀዋለሁ። አባቱ ሳኦል ነው ንጉሳው። እግዚአብሔር ካንተ ጋር ነው ያለው ትነግሳለህ። ስትነግስ ግን ከቤተሰቤ ቸርነት እንዳታጓድልብኝ። ምናልባት ከአባቴ ጋር ሆኜ ጦርነቱ ስገባ ልሞት ይችላል። ያኔ የልጅ ልጆች አሉ። ለምሳሌ የኔ በኩር ልጅ አንዱ ሜምፊቦስቴ ነው እና እባክህ ወንበር ላይ ስትቀመጥ ንጉሥ በሆንክ ጊዜ ቸርነትን አርግልኝ። ኪዳን እናርግ አለው ዳዊት። በጣም አስገራሚ እግዚአብሔር ሰው። ኪዳን እናርጋ፣ ችግር የለውም ቸርነት አረጋለሁ አይደለም ያለው፣ ኪዳን እናርግ። ኪዳን ሲያረጉ ልብስ ይቀያየራሉ። ዳዊትና ዮናታን መጀመሪያ ተያይተው እግዚአብሔር አንድ ልብ የሰጣቸው እኮ የአባቱን የሳኦልን አጋንንት ሊያወጣ ዳዊት ሄዶ ነው። ሳኦል ክፉ መንፈስ እየመጣ ይወረዋል። ሰይጣን ብሉይ ኪዳን ላይ የተጫወተው ሳኦል ላይ ዮዘ ኪንግ እኮ ንጉሥ እኮ ነው። በእስራኤል ላይ ንጉሥ እኮ ነው። በእግዚአብሔር ርስት ላይ አለቃን አጋንንት ይመጣል። ውርር ሲያደርገው ሳኦል ቂሪር ሲል ሮጥ ይሉና የሳኦል እንትኖች ዳዊትን ያመጡታል። ዳዊት እንትኑ የሆነ እንትኑ ነው ከበጉ ጋር ምናምን ና ትፈልጋለህ ቤተ መንግስት ተብሎ እየሮጠ ሲሄድ ምንድነው ጦርነት ነው ይላል። ዳዊት እንትኑን ይዞ አይ ጦርነት አይደለም አጋንንት ነው አጋንንት ነው ሲሉት አጋንንት በወንጭፍ አይወድቅም። ጎልያድ ነው በወንጭፍ የሚወድቀው፣ አጋንንት በዝማሬ ነው። ከዛ በገናውን በደረደረ ጊዜ ክፉ መንፈስ ከሳኦል ይርቅ ነበር የሚል ቃል አለ። ከዛ አጋንንቱ ከሄደለት በኋላ ሳኦል እንደገና ክፉ ይሆናል እና ልክ መንፈሱ ሲርቅ ዳዊትን አይፈልገው እና ያኔ ነው የተያዩት። ያኔ ነው አንዲት ነፍስ ነበረቻቸው ይላል። በጣም ተያያዙ። ከዛ በኋላ ሚስጥር ሁሉ ባይዘው ቆላው ላይ እንገናኝ ያለ እየቀጠረው ሚስጥር ይነግረዋል። የሚሊተሪ ስትራቴጂ ማለት ነው የሚነግረው። አባቴ ሊገል በዚህ በኩል ይወጣል፣ ጠብቅ ራስን። በዚህ መንገድ እግዚአብሔር ዳዊትን ብዙ ጊዜ በዮናታን በኩል አድኖታል እና አሁን ዮናታን ገባው። እግዚአብሔር በሱ እጅ ተጠቅሞ ዳዊትን ብዙ አድኖታል። ከዚህ በኋላ ግን እግዚአብሔር አብሮት የቆመ ሰው ነው ዳዊት። ትነግሳለህ፣ ቸርነት አድርግልን እባክህ ሲለው ቃል እንገባ ባለው ልብስ ተቀያየሩ። እንግዲህ ዮናታን ሊሰጠው የሚችለው ሮያል ቤልት ነው። የንጉሱ የበኩር ልጅ ስለሆነ ባይዘዌ ህጋዊ ወራሽ ነው። የዙፋኑ ህጋዊ ወራሽ ነው። የዙፋኑ ህጋዊ ወራሽ ሆኖ ለዳዊት እንደዚህ ይላል፣ አንተ ነህ የምትነግሰው። አባቴም አይነግስም፣ እኔም አይደለሁም፣ አንተ ነህ የምትነግሰው። እኔ ነኝ ሌጋሊ እንትኑ የሚፈቅደው ለኔ ነው። አዎ በፍጹም ምን ያልነግስም፣ እግዚአብሔር ካንተ ጋር ነው፣ አንተ ነህ የምትነግሰው። ስለዚህ እባክህ ቸርነት አድርግልኝ ሲለው፣ ኪዳን እናርግ ሲለው ዮናታን የሰጠው ባይዘው ኦቶሪቲ ጭምር ህጋዊ ወራሽነትን ጭምር ነው። አውልቆ ቤልቱ ዳዊት ደግሞ ሊኖረው የሚችለው ጠፍርና እንትን ወንጭፍ ተቀያየሩ። ኪዳን አረጉ፣ ተለያዩ፣ ሄዱ። በቃ ጦርነቱ ጦፈ። እንደምታውቁት ከፍልስጤም ጋር በነበረው ጦርነት ሳኦልም ዮናታንም በአንድ ቀን በኋላ ላይ የዳዊት ቤት እያየለ መጣና ዳዊት በጣም ግዙፍ ሆነ። በጣም ከባድ ጦርነት ስለነበር ከሳኦል ቤት የቀረ እስከማይኖር ድረስ ብዙ ሰው ሞተ ከሳኦል ቤት። በኋላ ዳዊት ዙፋኑ ሲደላደል ምንድን ነው የሚለው? ዳዊትም ስለ ዮናታን ስል አሁን ሜምፊቦስቴና ዳዊት የተያዩት የዚህ ቀን አያውቀው ቸርነት የሚያደርግልህ ስለሆነ አይ ሪሜምበር እዛ ምድረ በዳ ላይ ማንም አጠገቤ በሌለበት ሰዓት አምኖብኝ ከኔ ጋር ቆሞ እግዚአብሔር በላይ ላይ ያስቀመጠው ነገር አውቆ እባክህ በነገስክ ጊዜ ቸርነት አድርግልኝ ብሎኛል። ዛሬ ወንበር ላይ ተቀምጬ ዙፋኔ ሲዘረጋጋ እግዚአብሔር በምድር ላይ ካሉ ነገስታት ሁሉ በላይ ከፍ ሲያደርገኝ አልረሳውም። ከዮናታን ቤት የቀረ ሰው አለ ወይ? ምን ልታረግ ንጉሥ ሲሉት ስለ እግዚአብሔር ያንን ቸርነት እማደርግለት እኔ ቸርነኝ አላለም ዳዊት። የእግዚአብሔርን ቸርነት ነው ማለት የኪዳን ባለቤት እግዚአብሔር ስለሆነ ቸርነት የሚያደርግ እግዚአብሔር ስለሆነ እኔ ዳዊት ቸር አይደለሁም። የእግዚአብሔርን ቸርነት ግን አድርግለት ዘንድ ስለ ዮናታን ስል ከሳኦል ቤት የቀረ ሰው አለ ብሎ ያወራው ዳዊት ዙሪያው ላይ ላሉ ወታደሮች ነው ያወራው። በጣም ለሚጠጉት ኢታማጆር ሹም ምናምን ነው ያወራው። ማን አለ ሲል ቶሎ ብለው ዳዊት ዙሪያ የነበሩ ትልቅ ሰዎች ማነው ስሙ ሲባን ያውታል። ከሳኦል ሰራዊት መካከል የተረፈ ሰው ነው እና ሮጠ ሄዶ ለሲባ እንደዚህ ያሉት ንጉሱ እንደዚህ ብሏል፣ ከሳኦል ቤት ስለ ዮናታን ስል ቸርነት የማደርግለት የተረፈ ሰው አንድ አለ ወይ እያለ ነው። ናስቲ ንገረው ለንጉስ ብለው መጽሐፍ እንደዚህ ይላል። ለሲባ ነገሩት። ሲባንም ይዘውት ወደ ቤተ መንግስት ሲባን እየጎተቱ ይዘው ንጉሱ ፊት አቆሙ። ዳዊት በሙሉ አይና ዝም ብሎ ንጉስ ብቻ አይደለም እግዚአብሔር ቀብቶ ያነገሰው ቀጥሎ ጦረኛ ምንም ነገር በፊቱ አይቆምም እና በእኩል አይና አታየውም። ሲባ
የሳኦል የቅርብ ሰው ነው። ዳዊት ፊት ግን መቆም አይችልም። አንገቱን ዝቅ አድርጎ ሲጠጋው ንጉሥ እንደዚህ አለው፣ ሲባ የምትባለው አንተ ነህ አለው። አዎ እኔ ነኝ አይደለም ያለው፣ አዎ አገልጋይህ ነኝ ባሪያህ። ዳዊት ቀጥሎ ምን እንደሚያደርጋ ስለዚህ ሃምብል ዮርሰልፍ ነው። አዎ ባሪያህ። መጽሐፍ ቅዱስ ያሉ ሰዎች እኔ ቅባቱ ይሁን ካራክተራቸው ይሁን አንዳንድ ኤልያስ አሁን በሰላም አይደል ውረድ ያሉት። እኔ በእውነት እኮ ንጉሥ ይፈልጋል ውረድ፣ ምን ችግር አለ? አሁን ከቤተ መንግስት የሆነ ሰው መጥቶ እናንተን ትፈልጋለህ ቤተ መንግስት ቢልህ በስነ ስርዓት አልጠራኸኝምና ብለህ እሳት ወርዶ ይብላ ይባላል አይደል? ፕሮፐርሊ አፕሮች አላረከኝም እኮ ነው። አልወርድም እሳት ወርዶ ይብላ ሲል ጥሪ፣ ሁለተኛው ሲል ጥሪ፣ ሶስተኛው ሰው ያምብል ሆነ። ጌታዬ ሆይ ፈቃዶት ከሆነ እንደሱ አይደለም በቃ ፈቃደኛ ከሆን ካለው። ምክንያቱም አይ ቲንክ ሰውየው ዞር ዞር ሲል እዛ አካባቢ እሳት ያቃጠለው ሳር ምናምን አይቷል። 102 ሰው በአገር ሰላም የትም አይሄድማ። አሁን ዳዊትም ገባ፣ በጣም የጦር ሰው ነው። ውደቅበት ሊል ይችላል። ብዙ ጊዜ አንደኛ ሳሙኤል ሁለተኛ ሳሙኤል ላይ ካያችሁ አለው የሆነ የማይሆን ነገር ሲሉት በቃ ውደቅበት፣ ዞር አድርገው ወደቁ። ውደቅበት ተቀለጨ። ውደቅበት አይደለም፣ በጣም ጦረኞች ናቸው። እግዚአብሔር ግን በእነሱ ውስጥ አልፎ በጣም እስራኤልን ከብዙ ነገር ታድጎ በሙሴ በኩል የተናገረውን የተስፋ ቃል ፉልፊል ያደረገው በዳዊት ዘመን ነው። ቀኝ እጁን በወንዝ ላይ ግራ እጁን በባህር ላይ ያስቀምጣል የተባለው እኮ ዳዊት ነው። የእስራኤል ግዛቷ ከኤፍራጠስ ጀምሮ እስከ ሜዲትራኒያን ዳዊት ነው ባይዞ የያዘ። ማንም ንጉሥ ይሄንን እንትን አቺቭ አላደረገም። ዳዊት ግን ግራ እጁን ኤፍራጠስ ላይ ያደረገ፣ ቀኝ እጁን ሜዲትራኒያን ላይ ያደረገ። በጣም ግዙፍ ነበር ግዛቱ እና ሰውየው በጣም ኃይለኛ ነው እና ሲባ በእኩል አይኑ አየው። አገልጋይ እኔ ነኝ ሲለው አንተ አገልጋይ ነህ አለው። አዎ ከሳኦል ቤት አለው። እሺ ስለ ዮናታን ስል ቸርነት የማደርግለት የቀረሰው አለ አለው። አንድ ሰው አለ አለ። በጣም ከባድ የሆነ ጦርነት ስለተከናወነ የተረፈ ላይኖር ይችላል። አንድ የቀራለ ሲለው ሲባ እንደዚህ አለ። አዎ ጌታዬ፣ የዮናታን የበኩር ልጅ የነበረው እግሮቹ መሄድ የማይችለው ሜምፊቦስቴ የተባለ አንድ የቀረሰው አለ። ዳዊት እንደዚህ አለ። አምጣው ቸርነት አያጋሪ ነው። ለምን እንዳትል ስለ ዮናታን ሜምፊቦስቴ በጣም ጥሩ ጸባይ ነበረው የሚል ጥቅስ ያላል። እንዴት ያለ ሰው ነው የሚል ጥቅስ ነው ያላል። ምንም ሊሆን ይችላል። ቸርነት እየተደረገ ያለው ስለ ዮናታን መሃል ላይ የገባለት ሰው እያለ ያንን ሰው ብሎ የተገባ ኪዳን አለ። ያንን ኪዳን ማስታወስ አለብኝ። የዮናታን አይነት ጄኒው ሰው የለም። ስለ መልካምነቱ እኔና እሱ በእግዚአብሔር ፊት ኪዳን ገብተናል። ይህንን ኪዳን አስታውሼ ነው። 20 ዓመት አልፏል። ይህም ልጅ በ5 ዓመቱ ነው ወድቆ ባይዘው እግሩ መሄድ የማይችለው በ5 ዓመቱ ነው። ሁለተኛ ሳሙኤል ምዕራፍ 4 ቁጥር 4 አንብቡና የ5 ዓመት ሕፃን እያለ አባቱ ሳኦልና አባቱ ዮናታንና አያቱ ሳኦል ሲሞቱ ከሞቱ በኋላ የዳዊት ሰራዊት እየመጣ መሆኑ ሲሰማ ሞግዚቱ ናት አዝላው ስትሮጥ ወንዝ ስትሻገር ሾልኮ ወደቀ። ከወደቀ በኋላ መራመድ አይችልም። እነዚህን ሁሉ ዓመታት ተቀምጧል። መራመድ አይችልም። የት ነው ያለው? በሎዶባር በማኪር ቤት ነው ያለው። ማኪር በጣም ጥሩ ሰው። ማኪርን በኋላ ላይ ሄዳችሁ እዛ ምዕራፍ 17 ላይ ታገኙታላችሁ። ዳዊትና አቤሴሎም ሲጣሉ ለዳዊት ትልቅ ቸርነት ያደረገለት ባይዘው አንዱ ሎዶባር ያለው ማኪር ነው። በኋላም ላይ ተጠቀሰው ሰውየው ነው። ሲባም ባይዘው በጣም ጥሩ ሰው ነው። ከደጋግኖ በኋላም ላይ ይቀጥላሉ ሰዎች። ማኪር ቤት ነው ያለው ሎዶባር። ኢቭን የሚኖርበት የራሱ ቤት የለውም። የንጉስ ልጅ አምጣዋለው። እኔ አንዳንድ የመጽሐፍ ቅዱስ ክፍል መቼስ መሳል አስባችኋል። መሄድ አይችልም። ይዘውት መጡ። የንጉስ የልጅ ልጅ ነው እና የበኩር ልጅ ነው እና ሜምፊቦስቴን እያየ ዳዊት ዮናታን ይታየዋል። ሜምፊቦስቴ መጽሐፍ እንደሱ ነው የሚለው ጠራው ይላል። ሜምፊቦስቴ ዮናታን ነው አይኑስ ያለው ዳዊት። ዮናታንና ዳዊት እንደ አንዲት ነፍስ ያክል ነበር የሚዋደዱ። አስባችኋል? የዳዊት ስሜት የሆነ ሜምፊቦስቴን ሲያየው ድብልቅልቅ ነው የሚልበት። ከዮናታን ጋር የሄዱት እነዛ ማንም ከዳዊት ጋር ሳይኖር ከቤተ መንግስት አጠገብ የነበረ ልጅ ኪንግ አጠገቡ ኖሮ አንተ ነህ የምትነግሰው እያለ የተደረገለትን ያን ሁሉ ቸርነት ዳዊት ያስበዋል። እና ዳዊት ለሜምፊቦስቴ ያቀረበለት ኦፈር ባይዘዌ ኖርማል አይደለም። ማንም ለማንም ሊያደርገው አይችልም። ለልጆቹ ዳዊት ሊያደርገው አይችልም። ዘመንን ሁሉ ከማዕዴ ብላ አለው። የሆነ ቀን አትወጣም ከኔ ቤት አለ። ለምን ሲለው በቋንቋ ላብራራው እማልችለው ልመልሰው እማልችለው ቸርነት በዮናታን በኩል ለኔ ተደርጓል። ታየኛል አንተ ውስጥ ዮናታን አለ። ሜምፊቦስቴ ይላል አይደል? እግሩ መሄድ አይችልም። በደረቱ ለጣለ ይላል ዳዊት። እኔ ውስጤ ነው የሚነቃነቅ። በጣም ኢሞሽናል ነው አይደል? መሬት ላይ በደረቱ ለጣለ። መጽሐፍ ሲናገር ምን እንደሚለው ለዳዊት ያለውን ክብር ለማሳየት ዳዊት ፊት ቁጭ ሲያደርጉት ሜምፊቦስቴ ለጣል። ልጄ ሆይ አለ፣ ልጄ ስለ ዮናታን ቸርነት አደርግልሃል። የአባትን የሳኦልን ምድር በሙሉ ላንተ ሰጥ። በዘመናቸው ሁሉ እያረሱ በአንተ ዙሪያ ላይ ያለውን እንዲያከማቹ ሲባንና ቤተሰቦቹን አገልጋዮቹን በሙሉ አዝዣለሁ ዛሬ ሲለው ሜምፊቦስቴ እንደዚህ ያለው ከዕለት ካለበት አይነት እንደ ሞተ ውሻ ለምቆጥር ለኔ በአንተ ቤተ መንግስት ተጠርቼ መታየት በስሜ አንተ እኔን መጥራት ንጉሥ ዳዊት ሜምፊቦስቴ ብሎ መጥራት
ይሄ ሳያንሰኝ እንደገና የአባትን የሳኦልን ድርሻ በሙሉ እንካ፣ እንደገና ይሄ ደግሞ እኔ አይገባኝም አለ። ይሄም ሳያንሰኝ እስክትሞት ድረስ ገበታዬ ላይ ከልጆቼ መካከል እንዳንዱ ሆነ። ሁልጊዜ ቁጭ ብለህ ብላ። አዎ እኔ እኮ እንደ ሞተ ውሻ የምቆጠር ሰው ነኝ። ማኪር ቤት ስቀመጥ እኮ ምናልባት ሲባ አንዳንዴ ነው የሚመጣው። ምናልባት አንዳንድ ሰዎች ዞሮ ለእውነቱን ነው እንደ ሞተ ውሻ የምቆጠር ነው። ትክክል። ፌቨር እያረኩልህ አይደለም፣ ስለ ዮናታን ስል ነው። ነገ ቆጥረ እንድትመልስልኝ ውለታ አይደለም። የተዋለልኝ ነገር አለ፣ የተገባ ኪዳን አለ። ያንን እያስታወሱ ነው። አንድም ቀን እንደ ውለታ ቆጥረ እንዳትፈራ። አይዞህ ብር ላይ ሆናችሁ ቸርነት ተደርጎልህ ነው እዚህ ያለው። በፍጹም መልካምነታችን አይደለም። ዘዳግም 9 ላይ ነው እግዚአብሔር መጥቶ ለእስራኤል የተናገራት ትገባለህ አለውና ስለ መልካምነት ግን አይደለም አለ። ስለ ደግነትና በጽድቅ ግን ስለኖርክ አይደለም አለ። ታዲያ ሲሉት ለአብርሃም ለይስሐቅና ለያዕቆብ የገባሁትን ያንን ኪዳን አስታውሼ አለ እግዚአብሔር። እስራኤል ምን አይነት ነው ባህሪው? አንዳንዴ አንገተ ደንዳና ነው፣ አንዳንዴ አስቸጋሪ ነው፣ አንዳንዴ ደስ ካለው ያመልካል፣ አንዳንዴ እምቢ ይላል። በጣም አስቸጋሪ ነው። እግዚአብሔር መጣና እንዲህ አለ፣ የተናገርኩን ምድር ትገባለህ። ቅጥራቸው ሰማይ ጠቀስ ነው፣ ሰዎቹም አይሞከሩ ናቸው። እሰጥሃለሁ፣ ድል አድርገህ ትወርሳለህ። እግዚአብሔር ሆይ እንዴት? ስለ ጽድቅ አይደለም፣ ጽድቄ ነው እንዳ ስለ ቅድስና አይደለም፣ እንደሱን አይደለም። እኔ ያየሁት አንተን አይደለም። ለአብርሃም ለይስሐቅ ለያዕቆብ ኪዳን አለ። ያንን ኪዳን አስታውሳለሁ፣ አረሳም ኪዳን። የእግዚአብሔር ቸርነት በመካከል የታየ ስላለ እግዚአብሔር መሃል ላይ ሌላው ላይ እንዳይፈርድ የሚከለክለው ነገር መሃል ላይ ስላለ ስለ እነዚህ ሲል እግዚአብሔር ቸርነት እያደረገ ኖረ። ዳዊትም ያለው የእግዚአብሔር ቸርነት ነው አለ። እኔ ላረግ አልችልም። እግዚአብሔር ግን እንደዚህ አይነት አምላክ ነው። ከእግዚአብሔር ያየሁትን ነው የማደርገው። እግዚአብሔር ስለ አብርሃም፣ ስለ ይስሐቅ፣ ስለ ያዕቆብ ሲል ያደርጋል። እኔ ስለ ዮናታን። ክብር ለአምላካችን ለእግዚአብሔር ይሁን። አንድ በጣም አስገራሚ ቃል አለ ሉቃስ 22 እናንብበው። ሉቃስ 22 ምንድነው የሚለው? ይኸውም በመንግስቴ ከማዕዴ እንድትበሉና እንድትጠጡ ደግሞም በዙፋን ላይ ተቀምጣችሁ በ12ቱ የእስራኤል ነገር ላይ እንድትፈርዱ ነው አለ። ማንን ነው ኢየሱስ እንደዚህ የሚለው? አሳ አጥማጅ፣ አራጭ፣ ፈሪሳዊ፣ ዞር ብሎ ሊያየው የማይችል በማህበረሰቡ መካከል እከሌ ተብሎ ስሙ ሊወጣ ሊጠራ የማይችለውን ጴጥሮስን፣ ማቴዎስን፣ ያዕቆብን ምናምን ደርድሮ በመንግስት ከኔ ጋር አብራችሁ በማዕድ ትቀመጣላችሁ። መቼ? ለዘላለም። ይህን ቸርነት ይደረጋል ሰማይ። ማነው ይህን ቸርነት የሚያደርገው? አብ። ጴጥሮስ የትኛው ጽድቁ ነው በእግዚአብሔር ማዕድ ላይ እንዲቀመጥ የሚያደርገው? ስለ ኢየሱስ ሲል እግዚአብሔር ኢየሱስን መሃል ላይ አይቶ ጥላሁን የሚባል አንድ ኢትዮጵያዊ ማዕድ ላይ ያስቀምጣል። እከሌ ከሌ ከሌ የሚባሉ የኋላ ታሪካችን ቢታይ ባይዘዌ ከየትም እንምጣ የመጣ ነው ከዓለም ነው። አንዳንድ ሰው በጣም ከጥሩ ቦታ ነው የመጣሁት ይላል። ባይዘዌ ከጌታ ቤት ውጭ ያለው ጨለማ በሙሉ ድቅድቅ ነው። ገርበብ ያለ ጨለማ የለም። ሊነጋ ሲል የሚባል ጨለማ ዓለም ላይ የለም። በሙሉ ድቅድቅ ያለ ጨለማ እንዲህ ቢወጉ አይታይም። ቸርች ደግሞ ትንሽ የሚባል ብርሃን የለም። እኩለ ቀን ላይ ነው ያለን። እስቲ አሜን በሉ። ከድቅድቅ ጨለማ ወደሚደነቅ ብርሃን የመጣ እና እነ ጴጥሮስን እንግዲህ ጴጥሮስ አሳ አጥማጅ ነው። የባሰ ኃጢአተኛ ለቀራጭ፣ የባሰ ኃጢአተኛ ለቀራጭ አሉ። ቀናተኛ ምናምን ሽፍታ ምናምን አለ። ሰበሰባቸውና በማዕዴ ከኔ ጋር ትቀመጣላችሁ አለ። የት? ሰማይ። ቀጥሎ ዙፋን ላይ ትቀመጣላችሁ። ኢየሱስ ጌታ ነው። በእውነት የዳዊት ቸርነት ሜምፊቦስቴን ቤተ መንግስቱ አስገብቶታል። የእግዚአብሔር ቸርነት ሰማይን ያስገባል። ምን አይተህ ይሉት ልጄን ኢየሱስ ስለ እርሱ የማስታውሰው ነገር አለኝ ይላል እግዚአብሔር። እኔን ሲያይ ኢየሱስን ያየዋል አይኔ ላይ። በጣም አቅም የሌለው በጣም ደካማ የሜምፊቦስቴ አይነት እኮ ነን እኛ። ሜምፊቦስቴ እኮ እኛን እኮ በሸክም እኮ ነው ያመጡን። አረ ቸርነት ሊደረግልህ ነው ተባልን። እዛ ዓለም ቁጭ ብለን ማን ነው የሚያደርግልኝ? ንጉሱ ይፈልጋል። እኔን አረ ተሳስተ ነው ሌላ ሰው ነው አይደለም። አንተን የተጠራው የቀረተ ብለህ ስለምንድን ነው ለእኔ ቸርነት የሚያደርገው? ስለ ኢየሱስ ብሎ ደግነ ብሎ አይደለም፣ ጥሩነ ብሎ አይደለም። መሀል ላይ ኢየሱስ አለ። ስለ ኢየሱስ ብሎ እግዚአብሔር ቸርነት ሊያደርግልህ ነው ና ተብለሃል ሲሉን መተን ነው ገብተን የቀረን። ዛሬም ተጠርታችሁ የመጣችሁ ካላችሁ ማዕዱ ዙሪያ ላይ እንድትሆኑ በእውነት እዚሁ ነው የምናስቀረው። በጣም ነው የሚደንቀኝ ንጉሱ ከልጆቼ እንደ አንዱ ሆነ ነው ንጉሱ እንዳይ ሁል ጊዜ ከኔ ጋር ልጆቼ አጠገብ ትቀመጣል እንጂ ከልጆቼ ጋር አይደለም ያለው። ከኔ ጋር ግንኙነቱ የኔና ያንተ ከኔ ጋር ነው ማዕዴ ላይ የምትቀመጠው። መኖሪያ ሎዶባር አይሆንም ከዚህ በኋላ። ኢየሩሳሌም ቤተ መንግስት ከኔ ጋር። ሜምፊቦስቴ ገባ አይወጣም ከዚህ በኋላ። በጣም የሚገርመኝ ግን እኔ አንድ ሳነበው በጣም የሚገርመኝ ቃል የሚበላውን ወደ ጎተራው አስቀምጦ
አስቀምጡለታልና ዘመኑን ሁሉ ከማዕድ ይበላል አለ። እንትኑ አይጋር የሚበላውን ጎተራ አስገቡለት አለ። እሺ እንለፋለን ብለው ሊያርሱ ሊሄዱ ሲሉ እሱ ግን ሁሌ ከኔ ማዕድ ነው የሚበላው። ሪዘርቭ ባይበላው የሚቀመጥለት ነው። እግዚአብሔር እኮ ቸር ከሆነ እኮ በቃ ከተም ባትነካው ራሱ ለሱ ተብሎ ይቀመጥ። ክብር ለኢየሱስ ይሁን። ከኔ ይበላል ዘመኑን ሁሉ የሚበላው አስቀምጡለት። ዝም ብሎ ይሄው አሰው ቤተ መንግስት የበላ ሰው መቼስ የሰበሰበውና አይበላም ወጥቶ እሺ አይለውም። መቼስ ቸርች ለመዳ ዓለም ሄዶ ምንም። ክብር ለኢየሱስ ይሁን። ከንጉስ ገበታ ላይ ተቀምጣል። እግዚአብሔር ይሄንን ያደረገው ኪዳኑን አይቶ መሃል ላይ የገባ ልጁን አይቶ። አንድ ቃል በእውነት አንድ ቃል እናንብብና ከዛ ልጨርስ። አንድ ቃል እናንብብ እስቲ ሉቃስ ወንጌል ላይ እዚሁ ሉቃስ ወንጌል ላይ ምዕራፍ 1 ላይ ሂዱ። ሉቃስ ወንጌል ምዕራፍ 1 ላይ እንሂድና ዘካርያስ የሚባለው የዮሐንስ አባት በመንፈስ ቅዱስ ተሞልቶ የተናገረው ቃል እናንብበው። ላንብብላችሁ ከቁጥር 68 ጀምሮ ምዕራፍ 1 ከቁጥር 68 ጀምሮ ያለው ላንብብላችሁ። እንደዚህ ይላል። የእስራኤል አምላክ ጌታ ይመስገን መጥቶ ሕዝቡን ተቤዥቷልና በባሪያው በዳዊት ቤት የድነትን ቀንድ አስነስቶልናል። ይህም ጥንት በቅዱሳን ነቢያቱ አፍ እንደተናገረው ማዳኑም ከጠላቶቻችንና ከተጻራሪዎቻችን ሁሉ እጅ ነው። ይህንንም ያደረገበት የእግዚአብሔር ምክንያቱ ምንድን ነው ሲሉ ለአባቶቻችን ምሕረቱን ለማሳየት ቅዱስ ኪዳኑን ለማስታወስ ለአባታችን ለአብርሃም የማለውን መሐላ ለማሰብ ነው። ለማስታወስ ለማሰብ እግዚአብሔር አስቀድሞ የገባው ኪዳን አለ፣ የማለው መሐላ አለ። እግዚአብሔር ይሄንን ትውልድ ጎብኝቶ ቤዛ ያደረገው እግዚአብሔር ሲጎበኘው ከሰማይ ወርዶ ጎበኘን አለ ዘካርያስ። ዘካርያስ ይሄንን ትንቢት የተናገረው መቼ ነው? ዮሐንስ ተወልዶ የመጀመሪያ ቀን አፉ ሲከፈት ዘካርያስ ዲዳ ሆኖ ነበር እንደምታስታውሱ። ልክ አፉ ሲከፈት ትንቢት ተናገረ። ትንቢት መናገር ሲጀምር ግን ስለ ልጁ ስለ ዮሐንስ አይደለም መጀመሪያ የተናገረው። እግዚአብሔር ጎብኝቶ ቤዛ አደረገ አለ። ዮሐንስን እያየ እግዚአብሔር እንዴት ነው ጎብኝቶ ቤዛ ያደረገው? ማዳን ሊያደርግልን ነው ከጠላቶቻችንና ከወደረኞቻችን እጅ። በምን ምክንያት? ለአብርሃምና ለዘሩ የገባውን ኪዳን የማለውን መሐላ እያለ እግዚአብሔር ለምንድን ነው ይህን ቸርነት የሚያደርገው? ትዝ እያለ ትዝ ይለዋል። ተቃራማይ እግዚአብሔር ለአብርሃምና ለዘሩ የገባው ቃል አለ። ይሄ ትውልድ ይታሰብ ሲል እግዚአብሔር አዲስ ኪዳን ላይ ያሰበን ኢየሱስ ልኮ ላስታውስ ኪዳኔን አለ። ቸርነት ላርግላቸው። እንዴት ነው የምታደርገው? ዳዊት ለሜምፊቦስቴ እንዳደረገው ገበታዬ ዙሪያ ልሰበስባቸው ነው። ታዲያ ይሄ ሁሉ የማይቆጠር ሕዝብ ይሄ ሁሉ በኃጢአት የተያዘ እንዴት አድርጎ ቅዱስ ገበታ ላይ ይቀመጣል? ኢየሱስን ልኬው መሐላ ላይ ያስገባውና እርሱ መስቀል ላይ ይሞታል፣ በእሱ አማካኝነት ወደ እኔ ይመጣል። ገበታዬ ላይ ስለሱ ስላስቀምጣል። ኪዳን ግን የገባሁት ቀድሜ ነው ለአብርሃም። እግዚአብሔር ይህን ኪዳን ያስታውሰው ምናልባት ወደ ኋላ በጣም ብትሄዱ ከሆነ ከ2000 ዓመት በኋላ ነው። ትዝ አለኝ። መቼ ነበር? የዛሬ 2000 ዓመት። ታዲያ በቃ ሂድና ይዛቸው ብሎ ኢየሱስ መስቀል ላይ ሲሞት ኪዳን ገብቼ ነበር ስለ ኢየሱስ ስኑ ተሰረቀልና እግዚአብሔር በማዕዱ ዙሪያ ከዛ በኋላ ነው አይደል ስለ ዘካርያስ ስለ ዮሐንስ የተናገረ። አንተ ሕፃን አለ። ትንቢቱን ሲጨርስ ዮሐንስ ያለቅሳል ኤልሳቤጥ እጅ ላይ። አንተ ሕፃን አለ። አቤት አይል ዝም ብሎ አይኑን ያዋል። ልጁ ለነገሩ እናቱ ወድ ውስጥ ነው መንፈስ ቅዱስ የተሞላው፣ ቀላል ልጅ አይደለም። አባቱ እንደዚህ አይኑን ያዋል። ሰውየውም ደግሞ 9 ወር ሙሉ አልተናገረም። አለመናገር ምን ያህል ከባድ እንደሆነ ማየውን የዘካርያስ የተከፈተለት ዩት ያወራው ነገር ብዛት እኛ እኮ ስለምን ተነፍስ ነው ባይዞ እና አንተ ሕፃን አለ የልዑል ነብይ ትባላለህ አለና ጌታ በቀባው በእርሱ ፊት ይሄዳለህ፣ መንገድ ታጸዳለታለህ። ልክ አንተ እንዴት ክሱ ይመጣል። ገና እኮ ኢየሱስ እኮ ማርያም ገና አልመጣችም። ዘካርያስና ማርያም ገና አልተገናኙም። የማርያም መጸነስ ገና ዘካርያስ ጋር በመረጃ ደረጃ ምናልባት ካለ እየተናገረ ያለው ግን እግዚአብሔር ሊያደርግ ያለው ነው። እግዚአብሔር ጎብኝቶ ቤዛ አረገ። የተወለደው ዮሐንስ ነው፣ ነብይ ነህ ነው። ጎብኝቶ ቤዛ ያደረገው ካንተ በኋላ የሚመጣው ነው። አዳኝ ይመጣልን እግዚአብሔር እዚህ ያለው አለ ሲተነ ዘካርያስ ቢናገር እግዚአብሔር አታወቀ። ለኢየሱስ ሲል እግዚአብሔር ለዘላለም ቸርነት አለ። የእግዚአብሔር ቸርነት ከዚህ በኋላ ይኖር ይሆን ተብሎ አይፈራ እንደራ አይፈራ። ስለ ኢየሱስ ሲል እግዚአብሔር ቸርነት ያለ ስለማንም በጎነት ሲል አይደለም ያደረገ። ማናችንም ስንዘምራውን በጣም ስንዘምራውን አንዳንዴ ክብራችንን ጥለን የምንዘምራውን እንደኔ ማን ነው የኔስ ልዩ ነው እውነት እኮ ነው። አሁን እንደኔ ማን ነው የሚያስብለን እኮ መቼስ መሬት ላይ የሆነልን ነገር አይደለም አይደል? ዘላለማችንን ስናስብ በጣም ብዙ ይገባዋል ብላችሁ የምታስቡት ሰው እያለ እግዚአብሔር ቀድሞ ለእናንተ ቸርነት ሲያደርግ እኔ እኮ አይገባኝም። ትክክል ነው። የማይገባንን ነው እግዚአብሔር ያጸደቀ፣ የማይገባንን ነው እግዚአብሔር ያከበረን። ማን አለ መሀል ላይ? ኢየሱስ። ስለ ኢየሱስ ሲል እግዚአብሔር ለዘላለም አድኖናል።
አልፈራም፣ ማዕዱ ዙሪያ የምቀመጠው እንደ ልጆቼ አለ። ማናቸው? ምናልባት አዲስ ኪዳን ላይ ካመጣችሁት እስራኤላውያን በጌታ አምነው እነ አብርሃም እነ ሙሴ አባቶቻችን በሙሉ በእግዚአብሔር ማዕድ ዙሪያ ሲቀመጡ እኛ ባይተዋር ሆነን ከጀርባ አንቀመጥም፣ ጎን ለጎን ነው የምንቀመጥ። አብርሃም አጠገብ ነው የምንቀመጥ። አሜን በሉ። አባታችን አብርሃም አንድም ሰማይ እግዚአብሔር ነው አባት፣ ሁላችንም ተመሳሳይ ነን። መሬት ላይ ነው አባታችን አብርሃም እንለው እሱንም በመምጣት ስለሚቀድመን እንጂ ሰማይ አብርሃም ራሱ ሲያይ ባይዘ እስራኤላዊ ምናምን የለም። ሰማይ ኢትዮጵያ ከየት ነው የመጣችሁት አይባልም። አንድ አይነት ነው። በአዲሱ አካል እስራኤላዊ የለ፣ አሕዛብ የለ፣ ስኩቴስ የለ፣ ግሪክ የለ። አዲሱ አካል ነው ባይዘ ብሔር የለው፣ ዘር የለው፣ ቋንቋ የለው። ሰማይ ተመሳሳይ ነው። ቋንቋ እኩል ነው የምናወራው፣ እኩል ነው የምናየው። የሚያሳይ የለም፣ አብሮ ተመልካች ነው። እንደ ኢየሱስ ያለ የለም። አይገባንም። አከበረን። በእውነት አይገባንም። በፍጹም አይገባን። አከበረን። አብርሃምና እናንተ አሁን ጎን ለጎን አስባችሁታል። ጳውሎስና እኛውን ጎን ለጎን አይገባን። አከበረን። ሰማይ እንደዛ። በእውነት መበላለጥ እንዳለ በጣም ብዙ የሚነግሩ ሰዎች አሉ። የለም። በክርስቶስ ደም በእግዚአብሔር ማዕድ ላይ ሁሉ እንቀርባለን። መሃላችን አብ አለ። ሲያየን የሚራራልን ስለ ልጁ ነው። በእውነት በምንም አጋጣሚ እግዚአብሔር ደካማውን ሰው አይመለከተውም። ኢየሱስን እያየ ቸርነት ያደርጋል። ኢየሱስን እያየ ይመግበናል። ኢየሱስን እያየ እንደዚህ ይለናል። ምክንያቱም እንሸማቀቃለን። የሆነ ቀን ያስወጣኛው መቼም ዘመኑን ሁሉ ማዕዴ ዙሪያ ትበላል። እንዳፈራ ክብር ለኢየሱስ ይሁን። እንዳትፈራ እግዚአብሔር ይጥለኝ ይሆን እንዳትሉ። ዳዊት እንኳን እንደዚህ ፕሮሚስ አድርጓል። እንኳን እግዚአብሔር ዳዊት እንኳን እድሜን ሁሉ ጠባይ ሊቀያየር ይችላል። ሜምፊቦስቴን እኮ ያቆም ሰውየው። ሜምፊቦስቴ ባህሪ እኮ ጥሩ ላይሆን ይችላል። ምንም ብትሆን ከማዕዴ ትበላለህ። ኧረ ንጉሥ የቤተ መንግስት ፕሮቶኮል ንግግር ምናምን አልልም አይል ይሆናል። እሱን አያዋጣ። ደክማለሁ፣ አግዝሃለሁ። ያቅታለሁ፣ እንዲያስተምሩህ አደርጋለሁ። አቀማመጥ አስተምርሃለሁ። አየህ ሲዘጋው ሜምፊቦስቴም እግሩ ሽባ ነበር ይላል። መሄድ አይችልም ነበር። አዲስ ኪዳን እንደዛ አይደል? ኢየሱስ ሲመጣ ከነመናምን ትመጣለህ፣ ነፃ ያወጣል። አብሮ ሰማይ አይቀጥልም። እሱ ቆርጦ ጥሎት አብሮ ይዘል ነበር የሚል ነው። ቀጥሎ የሚጻፍ እስቲ አሜን በሏ። ኢየሱስ ልዩነቱ ነው። ዳዊት ምን ያደርግ? ዳዊት ማብላትን የሚችለው ኢየሱስ አለው። ብዙ ነገር የሁሉም ነገር ስፔር አለው። እሱ ይቀይርልሃል። ክብር ለኢየሱስ ይሁን። ደጅን ብቻ ነክቶ ጨርቅን ቀይሮ አያሳምርም፣ ውስጥንም ይቀይረዋል። ማንም ሊያስተካክል የማይችለውን ነገርን ያስተካክለዋል። ከነ እንከን አያስቀምጥም፣ እንከንን ከላይ ላይ ይጥለዋል። በቃ ከነ ኃጢአታችን የሚመጡት ኢየሱስ ጋር ሲመጡስ ኃጢአት የሌለበት ይውገራት ምናምን ካለ በኋላ ተመልሳ ልትሄድ ስትል ደግመሽ አታርጊ ማለት እንዳታደርጊ ማለት አይደለም። እማታደርግበትንም አቅም ነው የሚሰጣት። አያሁን ካለው ከሳሿ ማባረር ብቻ አይደለም፣ እሷም ከዚህ በኋላ እማትከሰስበትን አቅም በቃ እድፋሙን ልብስ አውልቁ ብሎ አይለቅም። ንጹሕ አልብሱት የሚል አለ። ከነ ምናምን አይተው አራግፎ ቀድሶ ንጹሕ አድርጎ ለመንግስቱ የሚመጥን አድርጎ በዘላቂነት በቤቱ ያኖራል። ስሙ ለዘላለም የተመሰገነ ይሁን። በእውነት በጣም የሚመጥን ሰው አልጠራም። እማይሆን የጠራው እማይሆን ጠርቶ ነው የሚመጥን የሚያደርገው። እማይሆን ንግግር የማይችል የእሱን ፕሮቶኮል የሚያዛባበት የቤተ መንግስቱ የማይችል ሲጠየቅ የሚያዘበራርቅ እንደዚህ አይነት እንደ የጠራው ሂድ አንተ ሰይጣን ምናምን የሚባል እኮ ነው። አንተ ሂድ አንተ ሰይጣን ሰው ሰይጣን ተብሎ የተገሰጸው ይዟል። በዚህ መጠን ያሉ ሰዎችን ጠርቶ ግን ጥልጥል አድርጎ እንደ አዲስ ሰሩ። ሐዋርያው ቅዱስ ጴጥሮስ ብሎ ያቆሙ ከነ ምናምኑ አይቀጥልም። ከነ ምናምኑ ነው የሚመጣው። አራግፎለት አይ ሲዘጋው ሽባ ነበር ብሎ አይዘጋውም። ኢየሱስ ግን ነፃ ነው። ኢየሱስ ጋር ኮናው ደህና ሆነ የሚላለው ቀር እየሮጠ ነበር ነው የሚለው ቀር። ክብር ለኢየሱስ ይሁን።